ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም፣ ጤና፣ ፍቅር፣ ሀብት፣ ስኬት መትረፍረፍን ተመኘውላችሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም፣ ጤና፣ ፍቅር፣ ሀብት፣ ስኬት መትረፍረፍን ሁሉ ተመኘሁላችሁ። እንደተለመደው እንዴት ናችሁ? ደህና ናችሁ? እኔ አለሁ እግዚአብሔር ይመስገን። በያላችሁበት ቦታ ሰላማችሁ ይብዛልኝ። እንግዲህ ዛሬ ደግሞ የመጣሁት ወጥ ስንሰራ ምሳ ስንሰራ ነው የመጣሁት ማለት ነው። አብረን እንስራ፣ አብራችሁኝ ቆዩ እላችኋለሁ ውዶችዬ። እንግዲህ ዛሬ የምንሰራው ድፍን ምስር ነው። እዚህ ጋ ድፍን ምስር አለ፣ እዚህ ጋ የተፈጨ ቲማቲም አለ፣ ጨው አለ፣ ትንሽዬ እንደተለመደች አያት በርበሬያችን ትንሽዬ በርበሬ አለች። እዚህ ጋ ደግሞ ኩርኩም አለን። ከዛ ፍልፍል አስዋት ፍልፍል አስዋት ነው፣ ኩርኩም አይደለም። እዚህ ደግሞ ነጭ ሽንኩርታችን፣ ይሄ ደግሞ ግማሽ ኪሎ ሙሉ ኪሎ ማለት ነው። ስለዚህ እንጨምራለን። ዘይታችን እዚህ ጋር አለ፣ ዘይታችንን እንጨምራለን። ከዛ በኋላ እንሰራለን። ሽንኩርታችንን ደግሞ እዚህ ጋር እያበሰልን ነው እላችኋለሁ ውዶችዬ፣ አብራችሁ ይቆዩ። እንደዚህ በዚህ መልኩ ካበሰልነው በኋላ ዘይታችንን እንጨምራለን ማለት ነው። እንደዛ አድርገን ከጨመርን በኋላ ደግሞ ምን እንጨምራለን? ትንሽ የበርበሬያችንና ፍልፍል አስዋታችንን በአንድ አሸት እናደርገዋለን። በደንብ መብሰል አለበት። ምክንያቱም ድፍን ምስር ስለሆነ ይፈጥበታል። የጀመርነ ሽንኩርት እኮ ማለት ነው። በደንብ ካልበሰለ መፍጠጡ አይቀርም እና ደግሞ ስታበስሉ ወጥ ስትሰሩ ሙቅ ውሃ መሆን አለበት። ሙቅ ውሃ ግዴታ ሙቅ ውሃ ማዘጋጀት አለባችሁ። ምክንያቱም ቀዝቃዛ ውሃ ክልስ የምናደርገው ከሆነ ጣዕሙ ይሄድብናል ማለት ነው። ምንም ቢሰሩ ግዴታ ሙቅ ውሃ መሆን አለበት። አሁን ፍልፍል አስዋታችንና በርበሬያችንን አያችሁ፣ ከለሩ ምንም የለም። አሁን ቲማቲማችንን እንጨምራለን። ቲማቲማችንን ጨምረናል።
እንደዚህ አድርጋችሁ ካበሰላችሁ በኋላ ማለት ነው ያበደ ወጥ ነው የሚሆነው የምር። ከዛ ያበደ የሌለ ወጥ ነው የሚሆነው አልኳችሁ። እኔ የሚገርመኝ ማለት ነው ውዶችዬ የካሜራ መያዣ ማለት ነው የት ነው የሚገኘው? እኔ እንግዳ አልጠየኩም፣ ግን መግዛት እፈልጋለሁኝና ካሜራ በእጄ ነው የሚይዘው እና መያዣው እፈልጋለሁ። የት ነው የማገኘው? ኮሜንት ላይ አሳውቁኝ። ማርያም እውነቴን ነው ውዶችዬ። በደንብ ማሸት አለባችሁ እዚህ ላይ በደንብ ማሮቼ፣ እዚህ ላይ በደንብ ማሸት አለባችሁ። አሁን ነጭ ሽንኩርታችንን እንጨምራለን። ነጭ ሽንኩርታችንን እንጨምራለን። ነጭ ሽንኩርት ደግሞ ሲበዛ ይገለምጣል፣ እንዳታበዙ። ትንሽዬ ውሃ ጠብ እናረግበታለን። ሙቅ ውሃ ማለት ነው። አሁን ያያችሁ ሙቅ ውሃ ለሙቅ ውሃ ነው የምጠቀመው። ባለፈው ዕለት ብቻ ተለቀርቼ በማንቆርቆሪያ ነበር ማፍላት የነበረብኝ እና ስለዚህ ጣዕሙ አይሄድብኝም ማለት ነው። እና ውዶች ለዛ አድርገን ሰርተናል። ሙያ ኮሜንት ላይ አሳውቁኝ። ኮሜንት ላይ እጠብቃለሁ። እሺ ሙያ ኮሜንት ላይ እንዴት ነው አራንቻችን የምትሉ ከሆነ ደግሞ እናንተ የምትችሉትን አሳውቁኝ። እሺ እቶችዬ አሳውቁኝ። በቃ አሁን ምስራችንን እናስገባለን። ይኸው ምስራችንን አስገብተናል። አሁን እንደዚህ አድርገን
እንደዛ አድርገን ከአሸን በኋላ እስከ መጨረሻው ተከታተሉ ልጆች፣ እንዴት እንደማደርገው የምር 10 ደቂቃ እንኳን ለእኔ ለራሱ ትልቅ ነገር ነው እና ማርያምን ተወልኝ። እሺ 10 ደቂቃ ረድ ላይ ተመችቶሻል ያላችሁ ትችላላችሁ። ራሴ ካልጠገንኩ ማንም አታይጠግንም አቤት። ስለዚህ ግዴታ መስራት አለብን። የዛ ሀገር ምግብ ደግሞ ታውቃላችሁ ምንም እንደማይረባ ማለት ነው። ስለዚህ ግዴታ መስራት ነው። አሁን ውሃችንን ጨምረን መከለስ እንችላለን፣ ችግር የለም። ምክንያቱም ኖርማል ነው። በደንብ ስክን ስትል ያው የሆነ ቆንጆ ምግብ ውዶችዬ ክኖችንን እንጨምራለን። ክኖችንና ጨዋችንን ባንድ እንጨምረዋለን። ችግር የለውም እና እንጨምረዋለን። ስለዚህ ይሄ ኮረፊያቱ እስከሚለቅ ድረስ እንጠብቀዋለን ወጣችንን እና ከዛ በኋላ ይበላል ማለት ነው። ትንሽ እንዳይበዛብን ምን ይደረግ አደረኩት። ምንም ማድረግ አይቻልም። እዚህ ጋ እንድች ካረን በኋላ ቀምሰን ይህቺ እንትኗ መልቀቅ አለባት። ገባችሁ? እቺ ኮረፊያቷ መልቀቅ አለባት። አያችሁ ፓወሩ እንድች ቀነስ አድርጌ
እንትን ነው ኮረፊያቱ ይጠፋል ማለት ነው። ቀስ ብሎ ኮረፊያቱ ይጠፋል። ከዛ በኋላ አብረን እንበላለን ማለት ነው። ውዶችዬ እስከ መጨረሻው ድረስ አብራችን ቆዩ። እስከምንበላ ድረስ አብረን እንብላላችኋለን። አብራችን ቆዩ ውዶችዬ። በዛ አጋጣሚ የምነግራችሁ ነገር ቢኖር ማለት ነው ብረት ድስት ከታች የሚይዝባችሁ ብረት ድስት የማይዝም ብረት ድስት ከሆነ ምንም በዚህም አጋጣሚ ትንሽ ከታች ለኩሳችሁ የምታስቀምጡ ልጆች እንደዚህ አይነት ሳህን ካላችሁ ከታች እንደዚህ አይነት ነገር አስቀምጡ። ለምን መሰላችሁ? ትንሽዬም ነገር ይሁን ለኩሳችሁ ወደ ሌላ ቦታ ስትንቀሳቀሱ ምናምን ከታች መያዙ አይቀርም እና ይህን ነገር ልንገራችሁ ብዬ ነው እንደዚህ ያደረግኩት። እኔ አሁን ወደ ሌላ ቦታ እሄዳለሁኝ እንደዚህ አድርጌው ከዛ ኮረፊያቱን ልቅቅ ብሎ እስከሚል ድረስ አሳያችኋለሁኝ። ስለዚህ ውዶቼ እንደዚህ እያደረጋችሁ አድርጉ፣ እንዳይዝባችሁ ከታች ማለት ነው። ይህን በጣም ጠቃሚ ነው። እግዚአብሔርን ነው የምላችሁ፣ በጣም ይጠቅማል። ከታች አይነካውም። አሁን እንፋሎቱ እንትኑ ይሄ ሙቀቱ ብቻ ነው ከታች እንዳይበርድ የሚያደርገው። ስለዚህ እዩት እንትን ብሏል። ይሄ እስከሚሞቅ ድረስ ግዴታ ዝም ማለት አለበት። ከሞቀ በኋላ ግን ይፈላል ማለት ነው። እና ስለዚህ እናንተ ከታች መጠንቀቅ አለባችሁ። የሚይዙ ብረት ድስቶች አብዛኛው የሚይዙ ብረት ድስቶች ናቸው እንደዚህ የሚሉት። ይሄ እንኳን ብረት ድስት ችግር የለውም ግን የለቀቀ ምናምን ያለው ከሆነ ብረት ድስቱ ይህን ነገር ተጠቀሙላችኋለሁ ውዶችዬ። በዛ አጋጣሚ ይህን ልላችሁ ነው እና ቪዲዮውን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ጀምሩ ትላችኋለሁ ውዶችዬ። አብራችሁን ቆዩ እስከ መጨረሻው ድረስ። መጨረሻውን ታያላችሁ ምን እንደሆነ ምን እንደደረሰ አብረን እናያለን። እንግዲህ ተመልሰን መተናል ደግሞ ውዶችዬ። እዩት እንደምታዩት እንግዲህ ከላይ ጥልል አድርጓል መረቁናል። እንደምታዩት ይሄን ይመስላል እንግዲህ እህቶቼ። እንደዚህ እያደረጋችሁ እየሰራችሁ ብሎ እላችኋለሁ ውዶችዬ። ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። ሰላም፣ ጤና፣ ፍቅር፣ ሀብት፣ ስኬት ማትረፍረፍ ተመኘውላችሁ። በያላችሁበት ሁላ ጤናችሁ እንደተጠበቀ፣ ሀብታችሁ እንደተጠበቀ፣ ሁሉ ነገራችሁ እንደተጠበቀ ይሁንልኝ። ከሀገር ውጭም ከሀገር ውስጥም ያላችሁ ሰላሙን ሁሉ እመኝላችኋለሁ ውዶችዬ። መልካም ህይወት እመኝላችኋለሁ። ቸር ሰንብቱልኝ።